አሳዛኝ ዜና ከሀዲያ ዞን ተሰምቷል። በሀዲያና ስልጤ ሀገረ ስብከት የአማካ ወረዳ ቤተ ክህነት በቤተ ክርስቲያን ይዞታ ላይ ጥቃት መፈጸሙንና ንብረት መውደሙን አስታውቋል። በሀዲያ ስልጤ የሚገኙ ኦርቶዶክሳውያን ከባድ ጥቃት እየደረሰባቸው ነው ያለው። ወደ አማራ ክልል ያልተጠበቀና አሳዛኝ የሆነ መረጃ ተሰምቷል። በአባይ ጊዮን ቅድስት አርሴማ ገዳም ላይ ተፈጸመ በተባለ የድሮን ጥቃት ምግብ ሲያዘጋጁ የነበሩ እናቶች ሕይወት ማለፉ ተሰማ። በድሮን ጥቃት ሁለት መነኩሳት መሞታቸው እየተነገረ ይገኛል። መነኩሴም የትም መኖር ይችላል ብለው ክብራቸውን የሚያዋርዱ የማይረቡ ሰዎች የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። የአርቲስት አስቴር በዳኔ ንግግርና የተቀሰቀሰው ከፍተኛ ውግዘት የብልጽግና ስርዓት የአብይ አህመድ ስርዓት የኢትዮጵያን ኦርቶዶክስ ቤተክርስቲያን አንገቱ ላይ ማተብ ያደረገን በሙሉ ይጠላል፣ ፍጹም ይጠላል። አሳዛኝ ዜና ከሀዲያ ዞን ተሰምቷል። በሀዲያና ስልጤ ሀገረ ስብከት የአማካ ወረዳ ቤተ ክህነት በቤተ ክርስቲያን ይዞታ ላይ ጥቃት መፈጸሙንና ንብረት መውደሙን አስታውቋል። በጥቃቱ 6 ምዕመናን ላይ ድብደባ ተፈጽሟል። የነበረው የጸሎት ቤት ሙሉ በሙሉ ፈርሷልም ተብሏል። የወረዳው የጸጥታ ኃላፊ በሃይማኖት ጥላቻ ስለመወንጀላቸውም ተሰምቷል። ቤተ ክህነቱ የህግ የበላይነት ይከበር ሲል ለክልሉና ለዞኑ መዋቅሮች አቤቱታ ማቅረቧል። ቤተ ክርስቲያኑ ለክልሉና ለዞኑ ከፍተኛ አመራሮች በጻፈው ደብዳቤ ወንጀለኞች በአስቸኳይ ለህግ እንዲቀርቡ፣ ጉዳት ለደረሰባቸው ካሳ እንዲከፈል፣ የሃይማኖት እኩልነትና የህግ የበላይነት እንዲረጋገጥም ጠይቀዋል። በሃይማኖቶች መካከል ያለው አብሮ የመኖር እሴት አደጋ ላይ እንዳይወድቅ ሁሉም ትኩረት ሊሰጠው ይገባልም ተብሏል። በሀዲያ ስልጤ የሚገኙ ኦርቶዶክሳውያን ከባድ ጥቃት እየደረሰባቸው ነው ያለው። በትላንትናው ዕለት በታራ ቅዱስ እስጢፋኖስ ቤተክርስቲያንን ያፈረሱ ሲሆን በመቃኞ ቤት ውስጥ ያሉት ኦርቶዶክሳውያን ከባድ ጉዳት ደርሶባቸዋል። ቤተክርስቲያኑን እላቸው ላይ በርዘግተውባቸው አፈረሱት። አሁን ድረስ ከባድ ጉዳት የደረሰባቸው ለሞት የሚጠበቁ 3 ኦርቶዶክሳውያንና መጠነኛ ጉዳት የደረሰባቸው 6 ኦርቶዶክሳውያን አሉ። አሁንም ምእመናኑ ከተማው ውስጥ ሰላማዊ ሰልፍ ወጥተው ነው ያሉት። ግማሹን ደግሞ መንግስት ሀገራዊ ምክክር በሚል ወይም ስብሰባ በሚል አንድ ቢሮ ውስጥ አጉሯቸው፣ አዳራሽ ውስጥ አጉሯቸው ነው ያሉት ኦርቶዶክሳውያኑ። አሁንም ድረስ ጥቃታቸው እንደቀጠለ ነው። ወደ አማራ ክልል ያልተጠበቀና አሳዛኝ የሆነ መረጃ ተሰምቷል። በአባይ ጊዮን ቅድስት አርሴማ ገዳም ላይ ተፈጸመ በተባለ የድሮን ጥቃት ምግብ ሲያዘጋጁ የነበሩ እናቶች ሕይወት ማለፉ ተሰማ። የቅዱስ ቂርቆስን ዝክር ለማዘጋጀት በገዳም ውስጥ 13 እናቶች እህል እየለቀሙና ምግብ በማብሰል ላይ በነበሩበት ወቅት ያሰቃቂ ጥቃት ተፈጽሟል ተብሏል። በደረሰው የድሮን ጥቃት 2 እናቶች ሕይወታቸው አልፏል። 7 ሰዎች ላይ ደግሞ ከባድና ቀላል ጉዳት መድረሱም ተሰምቷል። እንዲሁም እናቶች ለምዕመናን ምግብ ለማብሰል የሚጠቀሙበት የገዳሙ ቤተ እግዚአብሔር ሙሉ በሙሉ ፈርሶ እንደወደመም ተሰምቷል። በወቅቱ በቦታው ምንም አይነት ወታደራዊ እንቅስቃሴ ባለመኖሩ ድንገት የተፈጸመ እንደነበረም የዓይን እማኞች ገልጸዋል።
በድሮን ጥቃት 2 መነኮሳት መሞታቸው እየተነገረ ይገኛል። በአማራ ክልል ደቡብ ወሎ በመካነ ሰላም ቅድስት አርሴማ አንድነት ገዳም በድሮን ጥቃት የመነኮሳት ሕይወት እንዳለፈ እየተገለጸ ይገኛል። በዛሬው ዕለት ሐምሌ 15 ቀን በምዕራብ ወሎ በመካነ ሰላም በአባይ ወንዝ ዳርቻ በሚገኙ የአባይ ገዳም አስቄጥስ የሰማዕቷ ቅድስት አርሴማ አንድነት ገዳም ተብሎ በሚጠራው ቦታ ላይ በተፈጸመ የድሮን ጥቃት ምክንያት በገዳም ውስጥ የሚኖሩ 2 መነኮሳት ሴቶች ወዲያውኑ ሕይወታቸው ማለፉና ሌሎች ደግሞ መቁሰላቸውን ምንጮች እየገለጹ ይገኛሉ። ጥቃቱ የተፈጸመው በአካባቢው የፋኖ ኃይሎች ተካትመዋል በሚል ነው ተብሏል። መነኩሴም የትም መኖር ይችላል ብለው ክብራቸውን የሚያዋርዱ የማይረቡ ሰዎች መነኩሴ የትም መኖር አይችልም። የተወሰነ እንኳን መነኩሴ አንበሳ እንኳን የተወሰነ ቦታ ነው ያሉት። መንገዶች 2 ናቸው፣ ቅስናና ምንኩስና። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። በዚህ ልክ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባን ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። የአርቲስት አስቴር በዳኔ ንግግርና የተቀሰቀሰው ከፍተኛ ውግዘት። አርቲስት አስቴር በዳኔ በማህበራዊ ሚዲያ ባስተላለፈችው ንግግር አማራና ኦርቶዶክስን ትውልዱ እየተበቀላቸው ነው ማለቷን ተከትለው ድርጊቱ የጥላቻ ንግግር ወይንም ሄት ስፒችና ማህበረሰብን በዘርና በሃይማኖት ከፍሎ ለጥቃት የሚያጋለጥ ነው ሲሉ በርካቶች በጽኑ እየኮነኑት ይገኛል። በጥበብ ስም ሰላምንና አንድነትን መስበክ ሲገባት ማህበረሰብን በጥላቻና በበቀል አየር ላይ ማንጠልጠል የዜጎችን እኩልነት የሚጋፋና የሞራል ውድቀትን መሆኑን የገለጹት አስተያየት ሰጪዎች የትኛውም ኢትዮጵያዊ በብሔሩና በሃይማኖቱ ምክንያት የበቀል ኢላማ ሊደረግ እንደማይገባውና መሰል አደገኛ ንግግሮች በሕግና በማህበራዊ ኃላፊነት ሚዛን ሊቃኙ እንደሚገባ አሳስቧል። ሌላኛው አነጋጋሪ ጉዳይ እንግዲህ የአስቴር በዳኔ ጨብ አጫሪ የሆነው ንግግሯ ነው። ይሄም በዚህ ጊዜ የሀገር ባለቤት ነኝ ያለ የሃይማኖት አለ ብሔርን ብላለች። ብሔሩን እንተውና ሃይማኖት ብናይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊት ላረገችው ግብ ትውልድ እየተበቀላት ነው፣ የማይታገስ ትውልድ ተፈጥሯል ማለቷን እንግዲህ ሰምተናል። ይህም በምንም ሁኔታ በምንም መመዘኛ ተቀባይነት የሌለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የየትኛውንም ትውልድ በድላ ማታውቅ በዚህ ትውልድም ተበድላ ዝም የምትል ቤተክርስቲያን እንደሆነች ማንም የሚያውቅ ነው። በዚህ ዘመን ደግሞ ስንት የሚያጋጩ ስንት የተበደሉ ማህበረሰቦች ባሉበት ጊዜ በዚህ ሰዓት ሀገራዊ ምክክር ኮሚሽኑ እየመከረ የህዝቡን ችግር ለመፍታት ባሰበበት ሰዓት በዚህ ሰዓት ጸብን የሚያጭሩ ንግግሮች አስፈላጊ አልነበሩም። አስቴር በዳኔ ያነሳችው ሀሳብ በምንም ሁኔታ በምንም መመዘኛ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ምንም ተቀባይነት የሌለው ንግግር እንደሆነ አይተናል። እውነት ለመናገር አንዳንዴ እንደዚሁ ናችሁ በግልጽ ብትነግሩን እኮ ይሄን ሁሉ መድከም ማያስፈልግም የነበረ። ምክንያቱም የብልጽግና ስርዓት የአብይ አህመድ ስርዓት የኢትዮጵያን ኦርቶዶክስ ቤተክርስቲያን የአማራውን ማህበረሰብ ብሎም የሰሜኑ ማህበረሰብ አንገቱ ላይ ማተብ ያደረገን በሙሉ ይጠላል፣ ፍጹም ይጠላል። ምክንያቱም አንቺ እንደምትዩ አንድ ማህበረሰብና አንድ እምነት የሀገር ባለቤትነትን ይዞ ተቀምጧል ያለሽ እውነት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንንና የአማራውን ማህበረሰብ ለመናገር የሄድሽበት ርቀት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን በያት እምነትን በያት የአማራው ማህበረሰብ በሀገር ግንባታ ላይ የ3000 ዓመት ታሪክ አለን ሲባል የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪኳን ጠብቃ እምነቷን ጠብቃ እሷ ተቸግራ ሌሎችን ያኖሮች ፍርሃ እግዚአብሔር ያላት ፍጹም ለጣላቶቿ መልካም ነገርን እየጸለየች ልቦና እንዲሰጣቸው የምትጸልይ በስጋና በደም የተገነባች እንጂ በስንዴ የተገዛች እምነት እንዳልሆነች ጠንቀቀሽ ታውቂያለሽ አንቺም ቢሆን። ምክንያቱም ዛሬ የቀነጫጨብሽ የምትጠቀሚው መጽሐፍ ቅዱስ ሆነ ዛሬ ይሄንን በረታፍሽን እንድትካፈች እድል የፈጠረችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። ቋንቋን ትምህርት ከማስተማር እስከ ዘመናዊ ትምህርት ዝርጋታ እስከ ሀገረ መንግስት ግንባታ ለ3000 ዓመት ኢትዮጵያን እንድትመስል አድርጋ ዳር ድንበሯን አስጠብቃ ከአማራው ማህበረሰብ ጋርም ሆነ ከሌላው ማህበረሰብ ጋር
ከወራሪዎች ጠብቃ የሀገር ፍቅርንን ፓትሪዮቲዝምን እያስተማረች የመጣች የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። በሀገር ግንባታዋ ላይ ምንም ጥርጥር ሙሉውልም የለም። አሁንም ቢሆን የሀገር ባለቤት ነች። የአማራው ማህበረሰብም ቢሆን ትህትናን የተላበሰ ፍርሃ እግዚአብሔር ያለው ከራሱ ይልቅ ለሌሎች መብት የሚታገል ይሄ ኢትዮጵያ የምትባለውን ሀገር እንድትሆን ከሌሎች ማህበረሰቦች ጋር ሆኖ ሀገር ግንባታን የገነባ ትልቅ ኮንትሪቢዩሽንና ትልቅ ድርሻ ያለው የኢትዮጵያ ሀገር ባለቤትነት የሚሰማው ፓትሪዮቲዝም ያለው ትልቅ ማህበረሰብ ነው። ነገር ግን እንደናንተ አይነቶቹ ወፍ ዘራሾች ስትመጡ በኢንፌሪዮሪቲ ያደጋችሁ ይችንን ሀገር ለሽያጭ ስታቀርቧት አንቺና አብይ አህመድ አገሪቱን ለመሸጥ ስትዋዋሉ ቀድማችሁ ማፍረስ ያለባችሁ የሰሜኑን ክፍል አንገቱ ላይ ማተብ ያንጠለጠለ በሙሉ ከትግራይ ክልል ከትግራይ ህዝብ እስከ አማራ ህዝብ ያለውን እስከ አርሲ ሳይቀር አንገቱ መቀላት አለበት ብላችሁ ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ሀገር ፍቅር ስለ ፓትሪዮቲዝም ስለ ሀገር ድንበር መጠበቅ የምታስተምር ትህትናን የምታስተምር እንደናንተ ላሉ ወራሪ ተሸካሚዎችና ለወራሪ ሀገር ለሚሸጡ ጠላቶች ሳይቀር ልቦና እንዲሰጣችሁ የምትጸልይ መልካም ስብዕናን የምታስተምር የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ጥላቻ ይዛችሁ እችን ቤተክርስቲያን መምታት አለብን ብሎም ደግሞ በሀገር ግንባታ ትልቅ ኮንትሪቢዩሽን ያለው የሰሜኑ ክፍል መመታት አለበት ብላችሁ ተነስታችሁ ነገር ግን የህግ ማስከበር ያላችሁ የሚሽሞነሞን ስም ሰጣችሁት ስንት ወገኖቻችንን ወጣችሁ የጨፈጨፋችሁ እናንተ እንጂ ለዛሬው የጦርነት ሁሉ መከራ ስንት ወጣቶችና ስንት ወገኖች ያለቁት ያንድ እምነትና ያንድ ማህበረሰብ የሀገር ባለቤትነት ባይነኝ የሚል ነገር ግን ዛሬ መታገስ የማይፈልግ ትውልድ እየተበቀላቸው ነው ብለሻልሽው መታገስ የማይፈልግ ትውልድ ሳይሆን በዝቅተኝነትና በኢንፌሪዮሪቲ ያደገ አብይ አህመድ የሚባል በዝቅተኝነት ስሜት ያደገ ሀገር ፍቅር የሌለው ፓትሪዮቲዝም የሌለው ስርዓትን የገነባ እንዲሁም ሀገርን ለሌሎች አሳልፈው ሊሰጥ የመጣ ጥላቻ ላይ ያደገ እንጂ በቀል ያዘ ትውልድ ብለሽ ለተነሳሽው ትክክል አይደለም።